ሀይ ሄሉዬ፣ ሀይናቲ ሀይናቲ፣ ምን አይነት ሰይጣን ገባባችሁ በመሀላችሁ? ሄሉዬም አንዴ ሆኗል እና እባክሽን ተቀበዩ እና በክብር በወግ በማድረግ ሰርግሽን እናይ እስኪ። የማይሳሳት የለም፣ ሁሉም ስህተተኛ ነው። በስህተት ደግሞ ታርሞ ይቅርታሽን ከፈለገ በወግ በማድረግ ሽማግሌ ከላከ ያን ያክል የሚካበድ ነገር አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ የቻናሌ ቤተሰቦች ብርቅዬ ድንቅዬ የሆናችሁ እንዴት ናችሁ? ሰላም ናችሁ አላችሁ? ሰላማችሁ ብዝት ይበልልኝ በያላችሁበት። አላህ ይጠብቅልኝ። በሰላም ለሀገራችን አላህ ያብቃን እያልኩኝ ዛሬ ከች ብያለሁ። ለቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። እናንተም ማለት እኔም ያለ እናንተ ማንም የለንም ከአላህ በታች። ተጋግዘን ተደጋግፈን ጉዞ ወደፊት እና ዛሬ ደግሞ በናትዬና በሄሉዬ ከች ብያለሁ እላችኋለሁ ውድ ቤተሰቦቼ። እንግዲህ ናትዬ ደስ ደስ ብሎት ሳቁን ራሱን መቆጣጠር አቅቶት ሄሉዬ ጋር ስመጣ ለቤተሰብ ነግሮ ሽማግሌ እንድልክ ተቀጣጥሮ ሄሉዬን አስደስታታለሁ አበስራታለሁ ብሎ ስመጣ ሄሉዬ እሳት ጎርሳ ጠበቀችው። እሳት ጎርሳ ምን ለብሳ ብሏል የሆነ ድራማ እና ሄሉዬ ተይ እባክሽን። እኔ ደግሞ ምላት እንደዛ ነው። ተይ ያለፈው አልፏል። እቺ ደግሞ እድል አንዴ ካመለጠች አትገኝም። ሴት ልጅ በወግ በማረጉ ስትዳር ነው የሚያምርባት። በአሁኑ ሰዓት አመት 2 አመት ፈጅቶ ነው ሽማግሌ የምላከው። እንደውም አርግዞም ወልዶም አለ። እንደዚህ በርቀት ክብርን ጠብቆ በወግ በማረግ ሽማግሌ ልካለው ማለት ትልቅ ጸጋ ነው። ስለዚህ ባክሽን አትግደርደሪ። ያለፈው አልፏል። አንቺም ሁሉንም ጣል አርገሽ ፍቅር ይበልጣል ከሁሉም ነገር። ሰይጣን ይገባል በሁለት አባቱ መሃል። ሶስተኛው ሰይጣን እንደምንም ቀዳዳ ፈልጎ ግብት ይላል። የገባውን ሰይጣን ደግሞ ተጋግዛችሁ ነው ማውጣት ያለባችሁ። እንደዚህ በመብላላት ሳይሆን በፍቅር በሳቅ በጨዋታ ነው ያንን ሰይጣን ማውጣት ያለባችሁ። ስለዚህ ሄሉዬ እባክሽን ተረጂው እባክሽን፣ እየለመነሽ ነው፣ በጣም እየለመነሽ ነው። ተረጂው። አንዴ ካመለጠ አይገኝም አይመለስም። እና ይሄ ደግሞ እድል በጣም ጥሩ ነው። በአሁኑ ጊዜ እንደዚህ አይነት ወንድም አይገኝም። ፈተና ብዙ አለ እንዴ። ያኔ ይሄ ማን ነው እንዴት አረገሽ? ከውጭ መታ ፍቅረኛው ከውጭ መታ አይደል እንዴ? እንዴት ነው ያረገ? በየአልቤርጎ እየወሰዳት ደምን ባያለቀሽ ያንን ሁሉ ረሳሽ? ያንን ሁሉ ፈተና አልፈሽ እንደገና አሳድሰሽ አቅርበሽው ነበር። ባልሆነ ነገር ያው ተለያያችሁ እንጂ ከሷ አይብስም ይሄ። ስለዚህ ይሄንን ልጅ ደግሞ ተረጂው። ያለፈው አልፏል። ተረጂውና ወደ ራስሽ ተመልሰሽ በክብር በወግ በማረግ ቤተሰብሽ ሽማግሌዎቹን ተቀብሎ አንቺም ወደ ራስሽ ተመልሰሽ ልጁንም አረጋጊው እባክሽን። አሁን ለቤተሰብ ተናግሬያለሁ አለ። እንግዲህ ሁሉንም ነገር እሁድ ጾም ስለምገባ እንግዲህ ቀድሞ ዝግጅት እሁድ ሄዶ ልጃችሁን ለልጄ ሊሉ ነው ዋለ። አሁን በዚህ መሀል ሄሉዬ ደግሞ ሸሸ ገዳም። እኛ ለጭፈራው ተዘጋጅተን እንደው ወገባችንን ትከሻችንን ነቅነቅ እያረግን፣ አንቺ ደግሞ እንደዚህ መግደርደር ምንድን ነው? ታፈቅሪዋለሽ፣ ተወጂዋለሽ። እርግጥ ነው እንዳቃጥለው ብለሽ ነው እንጂ በጣም ታፈቅሪዋለሽ። ከሱ ሌላ ወንድ እንዳትማትመኝ እርግጠኛ ነን፣ ሙሉ በሙሉ ተስፋ ነን። እና አሁን ደግሞ ያለፈው አልፏል። ለወደፊቱ እንዳይመለስ ያ ነገር አስጠንቅቀሽ አንቺም ተጠንቅቀሽ ህይወታችሁን ምሩ። ሁለታችሁም አንዱ ነው። ሳቁ፣ ተጫወቱ።
በእናንተ የሚያምረው ሳቅና ጨዋታ ነው። ቁጣና ኩርፋ ለቅሶ አያምርባችሁ። አለቀሽ፣ ብዙ ጊዜ አልቅሰሻል። አሁን ደስተኛ ሁኚ። እሱንም እንደዚህ አታስከፊው ባክሽን። በጣም እየከፋው ነው፣ እያለቀሰ ነው። ወንድ ልጅ እንደዚህ አያለቅስም ከልቡ ካልወደደሽ፣ ከልቡ ካላፈቀረሽ። እውነት እና እኔ የምለው እንደዛ ነው። ውድ ቤተሰቦቼ እናንተስ ምን ትላላችሁ? ይቀጥላል። እንግዲህ አሁንም እየቀጠለ ነው ብላችሁኛል ውድ ቤተሰቦች። ያው ይቀጥላል። የናቲ እስከ መጨረሻ ነው። የናቲና የሄሉ እስከ መጨረሻ ይቀጥላል። ገና ነው። ገና ወይ ነገ ምን ይታወቃል? ነገ እሺ ብላ እንግዲህ በሳቅ ይመጡ ይሆናል፣ አይታወቅም። ስለዚህ ዛሬ እንግዲህ ይሄን ብለዋሉ። የነገውን ማን ያውቃል? እና ተረጂው ሄሉዬ እባክሽን፣ ከሰው ጥፋት ከብረት ዝገት አይጠፋም። ሰው ይሳሳታል። አንቺም ተሳስተሻል። ከስህተትሽ ደግሞ ታርመሽ ተመልሰሻል። እሱ አንዴ ነው ተሳሳተው። ይህን ያክል ጊዜ ስትቆዩ ናቴስ ተሳስቶ ያውቃል? አጥፍቶ ያውቃል? ሴት ጎትቶ ያውቃል? ሴት አፈቀርኩት ብላ ቤት መታ ታውቃለች? አንዴ ነው በህይወቱ የተሳሳተው። ስለዚህ ይህንን ደግሞ ታዩ፣ በይቅርታ ይለፊ። ለመወዱት ሰው ብዙ ነገር ይከፈላል፣ ብዙ መንገድ ይሄዳል። እንዴ ይሄ ብርቅ ነው እንዴ? ሰው ከግራ ቀኝ ራሱ ደገፍ አድርጎ ይቅርታ ስጠይቅ ይቅርታ ይደረግለታል። አንቺ አሁን እችም እሱንም በጊዜ ነው የቋጨው። ደግሞ ወር ሳምንት አልቆየም፣ በ3 ቀን ነው ቋጨው። ጎበዝ ወንድ ማለት እሱ ነው። እና ሄሉዬ ተረጂ እባክሽ፣ ስለምንወድሽ ሁለታችሁንም ስለምንወዳችሁ ነው እኮ እንደዚህ ለእናንተ ጉጉታችን እንደው መቼ በመቼ ምን ይዞ መጡ፣ እንዴት ሆኖ መጡ፣ በምን መጡ እያልን እየጠበቅናችሁ እንደገና እኛንም አታስከፉና። እንደ እናንተ ተከፍታችሁ እኛንም አታስከፉና፣ እኛንም አታስለቅሱን፣ አስደስቱን እንጂ። በጣም ተደስተን ነበር፣ ወደር የሌለውን ደስታ። አሁን ደግሞ ደስታችሁ ባዘን ተቀይሮ ማየት አንፈልግም። እባካችሁን ልጁን ፌንት እንዳይነቅል እባክሽን ተረጂው። ብዙ እንትኖች ውጣ ውረዶች አሉበት። ለስንቱ አስቦ ይችላል። አይድሌ እና እባክሽን ተረጂው ሄሉዬ። እኔ የምልሽ እንደዛ ነው። እባክሽን ለአንድ ጊዜ ቅርታውን ተቀበይ። ሽማግሌ ምን ተባክሽ፣ እንደዚህማ ደምሽ አይፍላ ሄሉዬ። እባክሽን ተረጋግተሽ ቢያንስ አስረጂው። ተረጋግተሽ እስኪ ነገና ከነጎዳ እናስባዩ። ሽማግሌ ግድ ነው እንዴ? ለወደዷት ሴት ሽማግሌ የግድ ነው። ስለዚህ ተረጋግተ አስብ ሳይሆን ነገ ከነጎዳውን መሰለን ሐሙስ ለካ እሁድ ለካ ከነጎዳ ነው። ጊዜም የለውም፣ 2 ቀን ብቻ ነው ያለው። ወይኔ እንደው ምን ይሻለኝ? አይድሌ አብሽር፣ አንተም አይዞህ፣ ያልፋል። አብሽር አይዞህ። ወይ ነገ ትቀየር ይሆናል፣ ወይ ነገ ሀሳቧን ቀይራ ትመጣ ይሆናል። ምን ይታወቃል? አይዞህ። እንደዚህማ እጅ አትስጥ ባንዴ ሄሉዬ። አንቺም ተረጋግተሽ አስበሽ ነገ ያሳውቂው ያለውን ነገር። ውድ ቤተሰቦቼ ሰብስክራይብ፣ ሼር እያረጋችሁ ላይክ እያረጋችሁ አበረታቱኝ። ዛሬ ደስ ብሎኝ ነበር። እንደው ሽማግሌ ልልክ ነው ላገባ ነው ስል ሳይ ማለት ነው ሳልከፍተው እንደው ያልኩ ብታዩ መጥባ ቆሜ የማዳምዬ መጥባ ይኖርልን እዛ ቆሜ ብታዩ ደስታዬንም ሳላጣጥመው እየለቀሰ መጣብኝ። ወሽ እንደው የስንቱን እንቻል እኛስ። እና እንደዛ ነው። እባክሽ ተረጂው ነው ምለው እኔ። ተቀበዩ፣ ይሄዱ ሽማግሌዎቹም። ሰርግ እንብላ፣ ቀለበቱ ይታሰር። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ይቀጥል።